ሞቅ ይችላል አለልሽ ሄዱ አለን 2030ዎች እናንተስ እንዴት ናችሁልን? የምትወዱት የእናንተ ወጣቶች ነው 2030 ፕሮግራማችን እንደዚህ አምሮበት ተጀምሯል። ፈካ ደመቅ ነቃ ብለን መተናል። 2030 እድሜያቸው ከ20 እስከ 30 ድረስ ያሉ ወጣቶችን ትኩረት አድርጎ የሚዘጋጅ የወጣቶች ፕሮግራም ነው። የወጣቶች እናንተው ነው እንግዲህ በቀጣዮቹ ሰዓታት ቁም ነገር መዝናኛ ሁሉም ነገር አለ። የመጀመሪያው ፕሮግራማችን በስቱዲዮ ቁጭ ብለን አሪፍ የህይወት ልምድ ካላቸው ወጣቶች የምንማርበት ነው። ቀጥለን ደግሞ ወጣ ብለን አዳዲስ ነገሮችን የምንሞክርበት ከዛ ደግሞ ስራ የምንጀምርበት ፕሮግራማችን አለ። ከዛ በመጨረሻ ደግሞ ቁጭ ብለን ስለ ሪሌሽንሺፕ ግንኙነቶቻችንን የምናወራበት ፕሮግራማችን አለ። ሁሉም አለ እኛም አለ። ኤደን ዋቅቶሌ ጌታውን አሰፋ እዚህ ከእናንተ ጋር ከመላው 2030 ፕሮግራም አዘጋጆች ጋር በመሆን እንቆያለን። አብረን እንቆይ። መልካም ጊዜ። 2030 እያያችሁ ነው የምትገኙት። አሪፍ ጊዜ ያሳለፋችሁ እንደሆነ ተስፋ እናደርጋለን። ከዛሬው እንግዳችን ጋር መጥቻለሁ። ከሰሞኑ ከወሎ ዩኒቨርሲቲ በሜዳሊያ የተመረቀ ወጣት ነው። ያሳለፈው የህይወት ታሪክ በጣም ብዙዎችን አስገርሟል። ብዙዎች እየተነጋገሩበት ነው የሚገኙት። በህፃናት ማሳደጊያ ውስጥ ነው ያደገው። ወላጆቹን በልጅነቱ በሞት ካጣ በኋላ ማለት ነው። በጣም ብዙ የጥንካሬ ታሪኮች አሉት። ብዙ ነገር እንደምትማሩበት እርግጠኛ ነኝ። እስክንድር ሁሴንን እንቀበለው። እስኪ ጌቼ እንዴት ነህ? ሰላም ነው? ሰላም ነው። እንኳን ደህና መጣ። እንኳን ደህና ቆይ። አምሮብሃል በጣም ይሄ ሜዳሊያ ደግሞ በቃ ቆንጆ ነው። አዎ በጣም ለዚህ ነው የለፋኸው። መቼም በደንብ አረፍ በል። ቴንክ ዩ በጣም ይቺ። እሺ ተቀበሉት እስክንድር። አማን ነው? ሁሉ ሰላም? ደህና ነው ወይ? አለሁልህ። ዋው ሜዳሊያ ምን ስሜት አለው? እኔ አድርጌ ስለማላቅ ሜዳሊያ ማጥለቅ ኮንፊደንስ ይጨምራል። ቀጣይ ስራ ነገ ሊኖር እንደሚችል በደንብ ዝግጁ እንድትሆን ያደርጋል። ይሄን ሜዳሊያ ለማግኘት በጣም ለፋውት የምትለውን እስቲ አንድ ነገር አስታውስ። ብዙ ሞመንቶች ያሳለፍኳቸው አሉ። በረንዳ ማደር ያውቃለሁ። በእርግጥ በእንደዚህ ያሉ ምክንያቶች በረንዳ ማለት መተኛ የለምና ነው አይደለም፣ ስራ ነበር እና ቀድሞ እዛ ቦታ የቀደመ ነው። ለምሳሌ አሁን እሁድ ቀናት ያችን ቀን የተሻለ ገንዘብ ይሰራባታል ቦታ አለ። ምንድነው ስራው? ሽያጭ ሴልስ። የስልክ ሲም ካርድ ትሸጥ ነበር? እሸጥ ነበር። እየተማርኩም እሸጥ ነበር። እሺ። ከዛ በዛ ሰዓት ፋይናል ሰዓትም ነበር። እሺ። ስለዚህ እዛ ሁኜ ማንበብ ያውቃለሁ። በረንዳ ድሬ ማለት ነው። እየሸጥክ ማለት ነው? አዎ። ጽናት ማለት ይሄ ነው እንግዲህ። ኮፍያውን ማውለቅ ትችላለህ። ኦኬ እሺ፣ ቴንክ ዩ በጣም አመሰግናለሁ። ቪዲዮ አየሁኝ። አያትህ ናቸው? አያትህ ጋር ተመረኩልሽ እያልክ ስትሄድ በጣም ስሜታዊ ያደርጋል። በደንብ ሳየው በቃ እኔ ራሴ ስሜታዊ ያደረገኝ። በቃ እየሮጥክ ነው ስትሄድ የነበረው። ምንድን ነው እንደዛ ያስፈነደቀህ ነገር? አያቴ ያሟን ነበር። እናቴን ካጣው በኋላ ብዙ መስዋዕት የከፈለችው እሷ ናትና ሳልሞት በፊት ተመርቀ ማየት ፈልጋለሁ ሁሌ ነው የምትለኝ። ሁሌና ታማ ኦፕሬሽን ተደርጋ ነበር። ስለዚህ መሄድ ነበረብኝ። መተው ማስመረቅ አልቻሉም ነበር? እንደምመጣ ነው እኔ የተነገረኝ። ግን ጧት ላይ ሲሰማ ምንድነው እንደማትችል ነው የተነገረኝና ተመረቀ። በቃ ወጣሁ። ማንንም አላገኘውም። እናትህን ያጣኸው በስንት ዓመት ነው? 7 4 ምናምን አካባቢ። ያው ብዙም አላስታውሰውም። ከዛ አባትህንም በዛው እድሜ ላይ ነው? ከዛ በፊት ነው እንደውም ያጣኸው? ከእናቴ በፊት። የእናትህ እናት ናቸው አይደል አያትህ? አዎ። መቼ ነበር ያወቀው ላይክ ወላጅ እንደሌለ? እድሜ አድገህ ወላጅ የለኝም አያት ነው ያለኝ ያልከው መቼ ነበር? ግቢ ከገባ በኋላ። 12ኛ ክፍል? ኖ የማለ ህፃናቱ ግቢ። ያም ግቢ ነው የሚባለው። ወደ ህፃናት ማሳደጊያ ከገባህ በኋላ ነው? ከገባሁ በኋላ እሺ። የሆነ ሞመንት ላይ በቃ አመንኩኝ በቃ እንጂ ግቢ እንኳን ሳለሁኝ ኢሉዥን ውስጥ ነበርኩ። አለች የለችም፣ ኦኬ የሆነ ቦታ ሂዳ ነው የሚለው ነገር ላይ እዛ ላይ ነበር ሀሳቤ። በስንት ዓመት ነው የገባው ህፃናት ማሳደጊያ? ኤግዛክት አላውቀውም፣ ግን 6 ምናምን ማለት ራስህን ሳታቅ ነው ራሱ የገባኸው? ነፍስ ሳታቅ ማለት። ስለዚህ እዛ ውስጥ ሆነ ነው ያወቅኩት በደንብ። እናቴ እንደሞተች ያመንኩት። ትውስታ አለ ለእናትህ? የምታውቀው ነገር አለ?
በደንብ አለኝ እንጂ እሺ በቃ ምቾት ካለ እናት ናት። እሱ ብቻ በቂ ነው። በቃ መሳቅ፣ መጫወት፣ መብላት፣ ቁርስ፣ ምሳ፣ እራት እሺ ያንን ካስታወስኩ እናቴ አለች ማለት ነው። ከዛ በኋላ ያለው ደግሞ ሌላ ዓለም ነው። ሁለት ዓለም ነው የማውቀው። ምንድነው ሁለቱ ዓለም ይሆን? ሁለት ዓለም የመጀመሪያው ዓለም እናት ሳለች ነው። ስለዚህ ምቾት ነው። ኦኬ ትጫወታለህ፣ ትስቃለህ፣ ትበላለህ። ቁርስ ምሳ እራት ራሱ ተጠርተህ ነው። ተቆጥተህ ለዛው ተገርፈህ ልትበላም ትችላለህ። አዎ ተገርፌያለሁ። እሷ እንኳን አስታውሳታለሁ። አያቴም ስለነገረች በደምብ ለማረጋገጥ ያክል ጠይቂያን ነበር። ይሄኛው ዓለም ግን ከሰው ቤት ሂደህ ለምነህ ምግብ እንደመጠየቅ ነው። በር ላይ ሆነህ ማለት ነው። እና ሁሉም ነገር ይቀየራል። አሁን ያልኩህ ነገር ተቃራኒው እናት ከሌለች ታገኘዋለህ ማለት ነው። ምግብ አተን ርቦን የመጨረሻ ደረጃ ስንደርስ እኮ ነው ማለት ህፃናት የገባሁት። በቃ የመኖርና ያለመኖር ጥያቄ የሆነባት አያቴ። ልጆችም አሏት እሷ 3 ልጆች፣ ባሏም አለ። እኛ ጋር ትግል ነው። ስለዚህ ራሱ ጎረቤት ጋር እየሄድን ከስንት አንዴ ነበር ምግብ ራሱ የምንበላው እንጂ መጥገብ አይታሰብም። በነገራችን ላይ ጠግቦ መብላት የለም አልነበረም። ወደ መጨረሻ በቃ ከአቅም በላይ ሲሆን ህፃናት ማሳደጊያ ይግባ ተብሎ ገባህ አንተ? ለምነው ተለምኖ ማለት ነው። ለምን? ልጆችሽ እንዲረዱ የሞተችው እናታቸው በኤችአይቪ ነው በይ ይሏት ነበር። አይ አይደለም ያልሆነው እንዴት ትላለህ ትል ነበር እሷና ከብዙ መከራ በኋላ ነው እንጂ ኖርማል በቀላሉ የተቀበላት የለም። እድልሽን አሳለፍሽ ነው የሚሏት። ኤችአይቪ ብቲ ማለት የመግባት እድል ነበራቸው። ወንድምህ አልገባም? ወንድሜ ትንሽ እድሜ ከፍ ብሏል ተባለና እሱ ቀረን የገባው። ስትነግረኝ ነበረ በዚህ ይሄ የተቀየረው ነገር ማለት እናትህን ካጣ በኋላ የተቀየረው ህይወት በጣም የሚታይ እና ከባድ የሆነ እና እሷ በህይወት እያለች በጣም ጥሩ ፍቅር የሚሰጡን የነበሩ ሰዎች ሁላ ተቀይረውብኝ ነበር ብለሃል። ምን ማለት ነው እሱ? እንዴት ነው የተቀየሩት? ያኔ እናቴ በህይወት እያለች ውጭ በተለይ በነበረችበት ጊዜ አንድ ልጁን እንኳን ቢያንስ ወይ እኔን ወይ ወንድሜን እናሳድግ የሚሉ ዘመዶች ነበሩ፣ የአባት ቤተሰብ ማለት ነው። ከዛ በኋላ ያለ ቤተሰብ እናቴ ስትሞት ምግብ ራሱ ነፈገን ታውቃለህ። መብላት ኢቭን ራሱ ያኔ ከልጆቻቸው ቅድሚያ ሲሰጡን የነበሩ አብዛኛው የምናውቃቸው ዘመዶች ምን ሲያደርጉ ነበር? ከቤታቸው ስንሄድ ከበሩ ቁመን ምግብ ልክ እንደዚህ ነበር የሚሰጠን፣ በእጃቸው ነበር የሚሰጡን በሩ ጋር ማለት ነው። ጎኑሽ አለ እኔም በሩ ጋር ቁሜ አልገባሁም እና እየበሉ ነው ምግብ። ታውቃለህ ትጠብቃለህ እኮ አይደለ? ይሄን ነገር ነው ሲበሉ የምትለውና ያንን ሞመንት እኔ እየራበኝ እስከሚሰጡኝ ነበር ስጠብቅ የነበረው። ነገር ግን በቃ በእጅ አንዴ እንደዚህ አድርገው ለውሻም ለኔ ለሱም ተጣላለ ለኔ ተሰጠ ማለት በዛ ሞመንት አልፈናል። ኦ ማይ ጋድ እኔ በተለይ አልፌያለሁ። ይሄ በጣም ከባድ ጠባሳ ነው ማለት በዚህ ደረጃ ጥርት አድርገህ የምታስታውሰው ራሱ የሆነ ውስጥ ያስቀመጠው ነገር ስላለ እኮ ነው። በደንብ ምክንያቱም ምቾት እንዳልኩ እናት አይደለ? እናቴ ስትሞት ኔጌቲቭ ነገሮችን በደንብ አስታውሳቸዋለሁ። የተፈጠረው የተቀየሩት ነገሮች ዓለም ተቀየረ። በቃ እኔ ሁለት ዓለም ነው የማውቀው እንዳልኩ ማለት ነው። እናትህ ወደ አረብ ሀገር ነው የሄደችው የነበረው አይደለ? እስቲ ንገረኝ ስለሷ አሟሟት ምናልባት መናገር የምትችል ከሆነ። ኖርማል እናትና አባቴ በተፋቱበት ሰዓት ሙሉ ኃላፊነት ለሷ ነበር፣ እኛን የማሳደግ ማለት ነው። ጤፍ ምናምን እየሸጠች እየነገደች እኛን ታስተዳድር ነበረ ማለት ነው። ከዛ ግን መጨረሻ ላይ የሆነ ዘመድ ሊሆን ይችላል አካባቢ ያለ ሰው ሁሉ የሆነ ፊት መንሳት አለ አይደለ? እኛ ስንነሳ የሆነ ሲከፋን መልበስ ምናምን የሚሉ ነገሮች እነዛ ነገሮች ሳይሟሉ ሲቀሩና የሆነ የተሻለ ለውጥ ፈለገች። የራሳችን ቤት የራሳችን የሆነ ነገር ማለት ነው እንጂ መንበላው እንደማንኛውም ሰው ነበረ። ግን መጨረሻ ላይ ያደረገችው በቃ ህይወት መቀየር አለበት አለች። የመጨረሻ ደረጃ ስትደርስ ማለት ነው አክስቴም እናቷ ማለት አያቴ ማለት ነው አንቺ መቀየር አለብሽ፣ ልጆች መቀየር አለባቸው፣ ስለዚህ እኔ መሄድ አለብኝ አለች። ወሰነች ማለት ነው ብትባል ቃል ሰማ ወርቋን ሽታ ሄደች። ያው ከዛ ምን ተፈጠረ?
ከዛ በኋላ 2 ዓመት በጣም እሷ ከሄደች በኋላ በጣም ደስተኛ ህይወት አረብ ሀገር ከሄደች በኋላ ግን በሷ ደም ነው እሷ ደሟን እየከፈለች እኛ እንለብሳለን መወደዳችንም ለካ በሷ ነው እኛ እናቀም ነበር ስለዚህ እሷ ናት እንድንወደድም እንድንፈቀርም እንድንታይም እንድንለብስም እንድናጌጥም አደረገችን እሷ ግን እዛ የደም ጠብታ እየከፈለች ነበር ከዛ በኋላ የሆነ ጊዜ አመመኛለች ምን እንደሆነ አይታወቅምና ከዛ በኋላ የሆነች ምናቃት ሴት ነበረች እሷ የምታቃት ማለት ነው እሷ ጋር ሄደች እዛው አረብ ሀገር እዛው አይ እሷ ጋር መሄድ አለብኝ ትንሽ ጊዜ ማረፍ አለብኝ አለች ሄደች ከዛ እኛ ስልክ እናወራለን ብለን ቀጣይ በየሳምንቱ ነውና የምናወራው በሳምንት ስንጠብቅ ኢትዮጵያ ተገኘች ማለት ነው ሳይነገረን ነው የመጣችው ከዛ በኋላ በሳምንቱ ነው ያረፈችው አረፈች በሳምንቱ በመጣች በሳምንቱ በጣም ማረሰው በቃ አያቴም ስትነግረኝ እኔ ኖርማል ህፃን ስለሆነ ቀጥታ ተኝታ ነው እኛ ልናገኛት ሄር ነው ከዛ እያለቀሰች ነው ግን ምን እንደሆነ አናቅምኛ በዛት ግን አስታውሳለች የሆነች ጠባብ ቤት አለች ቀጥታኛ ስንገባ እሷ ተኝታለች እሺ ማውራት አትችልም ግን ታለቅሳለች እኛም ማውራት ያን ያክል አይደለም በዛ ጊዜ አላስታውሰው ግን ማስታውሰው እያለቀሰች ማውራት አልቻለች ከዛ ደግሞ በጣም የሰበራት ነገር ምንድነው ለቤት ለምናም ብላ መግዣ ምናም ብላ ያስቀመጠችው ገንዘብ አለ ደላላው ጋር ከዛ ደላላው እስኪ ለልጆች የሚሆን ገንዘብ ደላላው ጋር አስቀምጫለሁ እስኪ ደላላውን ሄዱና የለፋውበት ነው እድሜን ደሜን በሰው ሀገር የከፈልኩ የልጆቼን ናፍቆታትቼ ህይወቴን የሰዋሁበት ነውና ደላላው ጋር አንጡልኝ ብላ ስጠይቅ ሲሄድ ቤተሰብ ደላላው ማቀው ነገር የለም ማለት ካዳት ማለት ነው ካዳት በዛ ነው በቃ ተስፋ የቆረጠችው ይገርማል በጣም በርግጥ የብዙ እህቶቻችን ታሪክ ነው በዚህ በአረብ ሀገር ህይወት ውስጥ እነሱ እንደ ሻማ እየቀለጡ ነው እዚህ ያሉ ቤተሰቦቻቸው ልጆቻቸውን የሚያግዙት እና ብዙ ጊዜ እዚህ ያለን ሰዎች ደግሞ ያንን አንረዳው በቃ ተመችቷቸው የሚኖሩ ነው የሚመስለንና መጨረሻ ላይ በቃኝ ብለው ወደ ሀገር ሲመጡ ነው የዛን ለካ ይሄን ሁሉ ነገር ነው ሲከፍሉልን የነበረው ምንለውና ለሁሉም በጣም ትልቅ ክብር መስጠት እንፈልጋለን በዚሁ የምታሳልፉት ነገር ያደረጋችሁ ያላችሁት ነገር ዋጋ እንዳለው በደንብ እንረዳለን እግዚአብሔር እንግዲህ ለሀገራችሁ ያብቃችሁ በጣም በሀገራችሁ ለመኖር ያብቃችሁ ህፃናት ማሳደጊያ ገባህ እንግዲህ ያው የተሻለ ህይወት ውስጥ እንደገባህ አስባለሁ በደንብ የተሻለ አዎ ሰቃይ ነበርክ ጎበዝ በትምህርት ጎበዝ ዋው የሆነ አንድ ይመስለኛል 2 ወይ 3 ክፍል ይመስለኛል ግማሽ እየተማርክ ነበር የምታልፈው በቃ አንደኛ ስለምትወጣ ሴሚስተር 2ም 3ም ክፍል አንደኛውን ሴሚስተር ትማራለህ ትፈተናለህ ስትሰቅል ወደ 2ኛ ክፍል ይወስዷል አብዛኛው ተማሪ በዛው ነው ያለፈው ብዙ ተማሪዎች የግቢ ልጆች በሴሚስተር ነው ያለፉት ከዛ በኋላ አይቻልም ስትባል ረዘመብህ አንዱ አመት ሴሚስተር ሲቆም ከ5 ወደ 6 እዛ ላይ ይቆማል በቃ 6ኛ ሲገባ ሴሚስተር የሚባል በሴሚስተር ማለፍ የለም በቃ 6 7 8 እያልክ ነው የምትማረው ሙሉውን እየጨረስክ ነው ከዛ በኋላ ረዘመብህ የሆነ ሰዓት ጥያቄ በጣም አስጨንቆ የነበር አልከኝ በጣም የጭንቅላት ይሄ የማንነት ጥያቄ መቼ ነበር እሱ የመጣው ይሄ ሞር የመጣው 7ኛ ክፍልም አለ ግን ተጣራ አላለ 9 ላይ ግን ሲሪየስ በቃ ለምንድነው የምኖረው ለምንድነው ደሃ የሆንኩት ለምንድነው እኔ ግቢ ያደግኩት ግቢ በጣም በህይወቴ ደስ ከሚሉኝ ነገር አንዱ በቃ ግቢ ማደጌ ነው ህፃናት ማሳደጊያ በቃ ትልቁ ነገር ለኔ እሱ ነው ግን ትጠይቃለህ ሆይ ለምንድነው ያደግኩት አብረን የምትማራቸው ልጆች ቤተሰብ አላቸው ወላጅ አላቸው እኔ አንተ ግን ቤት ስትገባ የለም ማንም እና ለምን እዛ ፈጣሪ ለምንድነው እናትና አባቴን የወሰድከው ሆይ ለምን እናቴን ቢያንስ አትሊስት ለፍታ ጥራ እዚህ አድርሳን አትሊስት እንደው ከጎናችን ለምን አልሆነችም እንደዛ ቻሌንጅ ያደረኩ በነበረበት ሰዓት ቫሶ የምትባል ውጭ ምትረዳናለች ግቢ ስንገባ ለሁሉም አንዳንድ ረዳት ይሰጣል እሺ ቫሶ ምን ትለኛለች ቤተሰብ ትልቅ ነገር ነው ትለኛለች እናትና አባት ባይኖርም እስኪ ሂድና ጠይቃቸው ትለኛለችና ከዛ ፊትም ሄጃለሁ በርግጥ እና ሲሄድ ግን
በቃ እንደማያውቁኝ የሆኑት ዘመዶችህ ማለት ነው። በቃ እንደማያውቁኝ ምንም በቃ ረስተውኛል ማለት ትችላለህ። የሆነ እናቴንም ረስተዋታል ማለት ትችላለህ። ያገዘቻቸው እነሱ ናቸው። አሁን ቤት ይኖራቸው እንጂ ሁሉም ነገር ይሟላላቸው እንጂ ግን ያገዘቻቸው እሷ ነች። ከዛ ለካ እኔንም ረስተውኛል። ከዛ እያለቀስኩ ነው የተመለስኩት። ቀጥታ ወደ ቤተክርስቲያን ሄድኩት እና ኦኬ እናትና አባቴ ለምን አጣሁ ያልኩበት ትልቁ የተሰማኝ አንዱ እሱ ነው። ያ ጊዜ በጣም አረሳውም። በቃ ሲሪየስ ሲሆን ጥያቄው ቫሶ በቃ አዲስ አበባ እማቃቸው ሳይኮሎጂስቶችም አሉ እዛ ሄዳለች። ግሪክ ነው የምትኖረው ቫሶ? ግሪክ ነው የምትኖረው እና እሷም ሳይኮሎጂስት ነች አልከኝ። ያንተን ያሳደገች የረዳች ማለት ነው። ሶ አይ ቲንክ ጥሩ ይመስለኛል የእሷ መኖር በራሱ ሳይኮሎጂስት መሆኗ ረድታለች ብዬ አስባለሁ። ብቻ በሳይኮሎጂ ራሱ ስጠግንህ ነበር በገንዘቡ ብቻ አይደለም። ኧረ ይሄኛው ይበልጣል። እሷም በገንዘብ የምታምን እንትን አይደለች። ከዛ 12ኛ ክፍል 548 ዓመት አለፍኩ ማለት ነው። ዩኒቨርሲቲ መጀመሪያ የደረሰ ሐዋሳ ዩኒቨርሲቲ ነው። ሐዋሳ ዩኒቨርሲቲ ከዛ በኋላ ወደ ወሎ ዩኒቨርሲቲ የቀየርከው በፍቅር ምክንያት ነው? ፍቅር ያዘ? ፍቅር የመጀመሪያ ፍቅረኛ ነች? አዎ የመጀመሪያ። ከዛ በፊት ፍቅር ይዞ አያውቅም? ፍቅር እንዴት ያደርጋል ንገረኝ እስቲ። እንዴት ያደርጋል? እውነተኛ ማለት ፍቅር ውስጥ መግባትህን ያስታወስከው መቼ? አሚን በቃ ነገሮችን ከኔ ይልቅ ለሷ ማድረግ ሲጀምር ነው። የሆነ ፈተናም እያለ ሊሆን ይችላል፣ አሳይመንትም ሊኖር ይችላል፣ ሁሉም ነገር ሊኖር ይችላል። ኦኬ ይሄ ነገር ገብቷታል አልገባትም እላለሁ። አንተ መረዳትህን ሳይሆን የምታየው እሷ እንዴት ነው ውጤቷ ነው። ሳስረዳት ራሱ ወይ እኔ መጀመሪያ ሳነበው ኦኬ እንዴት አድርጌ ባስረዳ ነው የሚገባት እል ነበር። ጎበዝ ነበር ግን እኔ የሚይዘው ለምሳሌ እንከፋፈላለን። እሷ የምታስረዳ ይኖራል፣ እኔ የማስረዳ ይኖራል። ግን እኔ የማስረዳውን ሳነብ ምንድነው ከእሷ አንግል ነው የማነበው። እንዴት ነው የምትረዳው ብዬ በቃ እውነተኛ በቃ የሆነ ፕሬዘንስ ላይ እንድትሆን ያደርጋል ማለት ነው። እሷ ጋር ስትሆን ውሸት የለም። አሁን መኖር ትጀምራለህ፣ እውነቱን ማሳየት። እውነት ልጅቱም በቃ ነገሮችን የምታደርገው የእውነት ነው። የሆነ ሰዓት ላይ አንተ ሳታጠና እሷን እያስጠና ውጤትህ ወደቀ? ወደቀ ማለት ወረደ በጣም። እሷ ስሪ ስንት ነው ያመጣችው? ስሪኤት። አንተስ? 2.1 አንተ አጥንተህ ነው እሷን ስታስጠናት የነበረው? ስታገዛት ሳስጠናን ነበር። ለምንድን ነው ሁለታችሁም ጥሩ ውጤት ማምጣት ያልቻላችሁት? እኔ የኔን ስኬጁል ወደ እሷ ቀየርኩት ማለት ነው። ይሄን አይደንቲቲ ክራይሲስ በኋላ ላይ ያወቅኩት። በቃ ማንነቴን ቀይሬዋለሁ ታውቃለህ። እሷን ለማስደሰት ስሞክር ነበረ። የሚገርመው ግን እንደዚህ በጣም መስዋዕትነት የከፈልክበት ነገር አልተሳካም። ምንድን ነው ምክንያቱ? ማዘሯ ቤተሰብ አለ አይደለ? ቤተሰብ በዚህ ሁኔታ አብራችሁ መሆን አትችሉም። ፕላስ ደግሞ እሷ እንድታገባ የሚፈልጉት ወንዳለ ሌላ ሰው ሌላ ወንዳለ። ስለዚህ እና አልታገልክም? ሞክሬያለሁ ማለት እንደዛ ዋጋ የከፈልክበትን ነገር ሞከርኩ። እሷ ጋር ነገሮችን እዛው ባሉ ቀናቶች ለማውራት ምናምን በቃ መፈታት አልተቻለም። ስለዚህ ሳየው ሁሉም ነገር እኔ ብቻ ነኝ ኢሉዥን ውስጥ ያለሁት። ሁሉም ባለበት እየቀጠለ ነው። እሷም እየተማረች ነው፣ ሐዋሳም እንደ ሐዋሳ እየቀጠለች ነው። እኔ ግን እየተማርኩም አይደለም። ስለዚህ ዝም ብዬ ነው ያለሁት ማለት ነው። ስለዚህ እዛ እየቆየሁት እየኖርኩ ያለሁት እሷም ብዬ ነው ማለት ነው። ስለዚህ መቋጨት ነበረበት። ቫሶ የመጨረሻ ማድረግ የምትችለው ነገር ምንድን ነው ብላ ጠየቀችኝ። ማድረግ የምችለው እውነታውን ማወቅ አይደለ እናቷን መጠየቅ ማለት ነው። ሄድኩኝ። እናቷን የመጨረሻ እሷ ናታ። ብቻዬን ሄድኩት። ስለ ማርያም ገዛሁኝ፣ ቤት ሄድኩኝ። ከዛ አገኘኋት። ሳገኛት በቃ በጣም እናቲቱ ደግሞ በጣም ደግ እናት ናት። በጣም ደግ እናት። ፊልም መስሎኝ እየሰማሁ ያለሁት ባይዘው እና ምንድን ነው የሚፈጠረው እያልኩ ነው እየሰማሁ ያለሁት። እናቷን አናገርካቸው? ገባሁኝ። ስለ ማርያም እንደዚህ ይዣለሁ። ስለ ማርያም መሀል ላይ ሆነ። እሷ እዚህ ቁጭ ብላለች፣ እኔ እዚህ ቁጭ ብያለሁ። ስለዚህ ሁለታችን እንዲህ ያየነ ስለ ማርያም አለ። ሰማኋት። በቃ ገባኝ። በቃ ደን እንደሆነ ፍቅረኛ እኮ ተወዳህ ነበር አይደል? የዛን ሰዓት
ማለት ፍቅሯ አልቀነሰም ወይም ደግሞ አልፈልግህም አላለችም። እሷ ለምንድን ነው ፋይት ማድረግ ያልፈለገችው? እንዳንተ እንዳልኩ ነው ፕራዮሪቲ። እኔ እናት ማጣት አውቀዋለሁ። ስለዚህ ፋይቱ እናት ጋር ነው የሚሆነው አይደል? ስለዚህ የምትኖረው ትምህርቷንም እየተማረች ያለችው ህይወትን ለማሸነፍ እየታገለች ያለችው ለእናቷ ነው። ስለዚህ እናቷን ለማኖር ነገን ለነገ ብላ እየለፋች ያለች ልጅ ዛሬን እናቷ የሆነ ነገር ስትሆን እያየች ይከብዳል። ስለዚህ ወይ እኔን ምረጪ ወይ እሱን ምረጪ ተብላለች አልከኝ። ቾይዝ ነው በእናቷ በኩል። የመጨረሻ አንድ ነገር ያለች ምንድነው በቃ ዛሬ ያገኘዋለሁ አለች። ኦኬ አገኘችው። ስትመጣ ለኔ ያለች ምንድነው ተሳሳምን አለች። አይ ቲንክ እሱ ነው እንዲቆርጥልህ ያደረገው። ከዛ በኋላ ነው ወደ ወሎ ዩኒቨርሲቲ ደግሞ የገባው ሳይኮሎጂ ለመማር ማለት ነው። ከዛ እንግዲህ ሰዎችንም ስጠይቅ ነበር እኔ ወሎ ዩኒቨርሲቲ ውስጥ እዛም ታስጠና ነበረ። አስጠናለሁ፣ አስተምራለሁ። በጣም ጎበዝ ነው አሉኝ። በጣም ጎበዝ ነው። ይሄ አክቲቭ የሆነና በሁሉም ነገር እንደዚህ የተሳለ የሚባል የሆነ ይሄ በፍቅር የተጎዳኸው ነገር ጨመረብህ ማለት ይቻላል። እልህ ጨመረብህ። እሱ ነገር ምንድነው እዚህ ላይ ቫሶ ቀጥታ ነው በቃ ወደ ፖዚቲቭ ሳይኮሎጂ ወይ ማይንድፉልነስ የሚባል አንድ የሆነ እንደ ቴራፒም በለው ቶታልና እሱ ነው በቃ ቀይር ያደረገችልኝ እዛው ላይ። እሺ። እና ራሴን በደንብ ይሄንን የመጣውን ነገር ለበጎ መጠቀም ለበጎ በቃ ሰከንድ ቻንስ ሬር ነው ብያለሁ፣ ግን አለ ፍቅር ላይ ሲሆን ደግሞ አንተ ያልሆንከውን ነገር ከምታደርግ ቢያንስ መሆን የምትፈልገውን ነገር ነገ ህልምን እዛ ላይ ፎከስ አድርጋለች። ቀጥታ እኔም ቴራፒዎች ኬዞች የነበሩት በተለይ ክላይንት ግቢ ውስጥ የፍቅር ነበር። ደግሞ የሚገርመው እኮ ገና ሳትመረቅ ነው ሰው ማማከር የጀመርከው። አስተማሪዎችን ሁላ አማክራለሁ አልከኝ። የዩኒቨርሲቲ መምህራኖችን ሳይኮሎጂካሊ ታማክራለህ። ይሄ ሁሉ ነገር አልፎ ትምህርት ለማቆም ሞክረ፣ ከዛም እንደዚሁ በፍቅርም በምንም አልፈ፣ መጨረሻው ግን ስኬት ሆኗል። በሜዳሊያ ተመርቀሃል። ቫሶ እንግዲህ ከመጀመሪያው ጀምሮ ቫሶ እያልክ ነው። ለቫሶ በጣም ምስጋና መስጠት አለብን። ይህንን ጀግና ልጅ የሰጠችን እሷ ነች። ስለመጣህ በጣም ደስ ብሎኛል። እስኪ እኔ ጌቺ የእውነት በጣም ነው የማደንቅ። አመሰግናለሁ። የእውነት ነግሮኛል። ገና ቴክስት አደረግልህ በጣም ነው ማደንቅ ብለን የጀመርከው። ቢግ ፋን ኦፍ ዩ። ቴንክ ዩ ሶ ማች። ቲዮኒ ሰርቲ ስለሆነ በጣም የምወደው ነው። በጣም አመሰግናለሁ። በጣም እናመሰግናለን። እግዚአብሔር ያክብርልኝ። እሺ ወንድሜ 2030 ነው ስትከታተሉ የቆያችሁት። ዛሬ እስክንድር ከኛ ጋር ነበረ። በጣም የሚገርም ታሪክ ያሳለፈ ወጣት ነው። ጀግንነቱ መጨረሻ ላይ ያገኘው ስኬት ደግሞ ለብዙዎቻችን ከተራራው በኋላ በጣም የሚመች ሜዳ እንዳለ ማሳየት የሚችል ታሪክ ያለው ወጣት ነው። ጥሩ ነገር እንዳገኛችሁበት ተስፋ እናደርጋለን። ፕሮግራማችን ይቀጥላል። 2030